ብዙ ጊዜ ልንፈታው የምንፈልገው ነገር ይፈታል ያልንበት ቦታ ጋር መሆኑ ቀርቶ እኛው ጋር ሊሆን ይችላል፣ ፈቺው ጋር ጭምር ሊሆን ይችላል። ይፈወሳል ያልነው ነገር የተበላሸው ውጭ ላይ ሳይሆን እኛው እንዲፈወስ የምንጥረው ሰዎች ጋር ሊሆን ይችላል። ያንን ሀሳብ በተመለከተ በእግዚአብሔር ፊት በርከት ያሉ ሀሳቦችን ስናነሳ ነበረ። የእግዚአብሔርን የቀደመ ፍቅር ወደ ስፍራው ለመመለስ መሄድ ያለብንን መንገዶች፣ መወሰን ያለብንን ውሳኔ፣ መጨከን ያለብንን ጭካኔ፣ መምረጥ ያለብንን ምርጫ በብዛት እያየን ነበረ። ዛሬም የተወሰነ ሰዓት በዛ ላይ አድርገን ጀነራሊ ግን በደንብ እንጸልያለን። ጊዜ ባገኘነው የሰዎች ላይፍ ዋና ትኩረቱ እዚህ ጋር እንዲሆን አንድ ነገር ጠይቄ ብጀምር ደስ ይለኛል። ከዚህ በኋላ ምን ያህል ዓመት የምትኖሩ ይመስላችኋል? መልስ እንዲመለስ ባልጠብቅም እስቲ ይህንን ጥያቄ ድንገት አንድ ሰው ቢጠይቃችሁ የምትመልሱትን መልስ እያሰባችሁ ጥቂት ነገር ልበል። ምን ያህል እንደምትኖሩ ታስባላችሁ ብለን አስቡ። ግን የምትኖሩበት ዓመት ልኩ ቢነገራችሁ ደግሞ እይታችሁ እንዴት እንደሚሆን አስቡ እስቲ። የዛሬ ወር ወደ ጌታ ትሄጃለች ብትባይ አሁን እንደምትኖሪ ነው የምትኖሪው ወይ? አሁን እንደምትመላለሰው ነው የምትመላለሰው ወይ? 6 ወር ነው የቀረህ ብትባል ተውት፣ እኛ እንኳን ባንሄድ ችግር የለውም ጌታ በዚህ ቀን ይመጣል ብለን ብናውቅ ማለት ነው። ይሄ ፍጻሜውን ስናቅ ከዛ ፊት ያለውን ቀን እንዴት እንደምንኖር ጥቂት እንድታስቡ አበረታታቸዋል። እውነት ለመናገር በክርስትና ውስጥ ትርጉማቸው ከተዛባ ነገሮች አንዱ እና በጣም ልንፈራው ሳይገባ ከምንፈራው ነገር አንዱ ሞት ነው። ላለመሞት ማናደርገው ጥረት የለም። እግዚአብሔር ጋር መሆን እንፈልጋለን። በሱ እቅፍ መሆን ደስ ይለናል። በመገኘት ውስጥ ሆነን ፊት ለፊት ብናየው እንመርጣለን። መሻገሪያዋን ሞትን ግን በጣም ነው የምንፈራት። ያ ማለት ለመሞት ውስጣችንን ሬዲ እናድርግ ማለት ሳይሆን ያን ያህል የሚያስፈራም አይደለም። ብንሞትም ደግሞ ከዚህ የተሻለ ቦታ እንጂ የምንሄደው የሆነ የሚያስቆጭ ቦታ አንሄድም። ግን እሱኛው ይቆየንና ከዚህ በኋላ የሚኖርን ዘመን ልኩ ቢነገረን የምንኖርበት መንገድ አይቀየርም ትላላችሁ? የምናስብበት መንገድ የሚለወጥ አይመስላችሁ? የበደልነውን ይቅር ብለን እግዚአብሔርን አምልከን ደስ ነበር በፊቱ ሌላ ጥያቄ የለውም። ከአንድ ወር በኋላ ወደ ጌታ እንደምንሄድ ብናቅ የዛሬ 2 ወር የሚሆነውን ነገር ኢሹም አይሆንብንም። ስለማናቅ ነው የአንድ ወር የሚያስጨንቀናል፣ የዓመቱ የሚያስጨንቀናል፣ የ10 ዓመቱ የሚያስጨንቀናል፣ የ20 ዓመቱ የሚያስጨንቀናል። ምናልባት ከዛ ቀድሞ የሚያስጨንቀን ነገር ጊዜ ሳይደርስ እኛ ራሱ ከነገር ውስጥ ልንወጣ የምንችልበት ነው እንዳለ ሁሉ ማሰብ ጥሩ ነው። እንደዛ የሚያስቡ ሰዎች በሕይወታቸው ዘመን እግዚአብሔርን ማምለክ በሚገባቸው ልክ አምልከው ያልፋሉ። መውደድ በሚገባቸው ልክ ወደው ተገቢውን ፍቅር ለእግዚአብሔር ሰጥተው ማለፍ ይችላሉ። እንደዛ ካለፉ ሰዎች አንዱ ዳዊት ነው። ታውቃላችሁ፣ ዳዊት በዘመኑ የእግዚአብሔርን ፍቃድ ካገለገለ በኋላ አንቀላፋ ይላል እግዚአብሔር ቃል። በዘመኑ የእግዚአብሔርን ፍቃድ ካገለገለ በኋላ አንቀላፋበት ምክንያት በዘመኑ በራሱ ዘመን ምክንያት ነው ብዬ ማሰበው ነው። አንዱ ብዙ ምክንያቶች ሊኖሩ ይችላል። አንዱ መዝሙር 39 ከቁጥር 4 ጀምሮ ያለ እግዚአብሔር ቃል ላይ የተጠቀሰ ይመስለኛል። ቃሉ እንዲህ ይላል፣ አቤቱ ፍጻሜን አስታውቀኝ፣ የዘመኔን ቁጥሮችም ምን ያህል እንደሆኑ እኔም ምን ያህል ወደ ኋላ እንደምቀር አውቅ ዘንድ አለ። ሊትራሊ ስንት ዓመት ነው የቀረኝ ማለት ነው። ከዚህ በኋላ ምን ያህል ጊዜ ነው በፊት የምኖረው ማለት ነው። ዝም ብዬ እንደ ብዙ እንዳልበሰለ ሰው በስፒሪቹዋል ነገር ይህንን ጸሎት እግዚአብሔር የመለሰለት ይመስለኛል። ምክንያቱም የኖረው ህይወት የሚሄድበትን ጊዜ እንደሚያውቅ አይነት ሰው ህይወት ነው የኖረው። ለዛ ነው በዘመኑ የእግዚአብሔር ፍቃድ ካገለገለ በኋላ አንቀላፋ። ሌላ ቦታ ሲናገር ሳልፈጠር የተፈጠሩ ቀኖችን አየ፣ በሕይወት መጽሐፍ ጻፍካችሁ ብሎ ደግሞ ሲናገር በጣም በሚገርም ሁኔታ ሞር ቀኖቹን በተመለከተ ሁሉ እግዚአብሔር ያለው ነገር ትንሽ ቢሆን የተረዳ ይመስለኛል። ስለዚህ በእግዚአብሔር ፊት ዛሬ
ፍጹም ወደ ጌታ የሚሄድበት ቀን እንደታወቀው ሰው የሚያኖር እግዚአብሔርን ሐሳባችን ለማድረግ በተዘጋጀ ልብ እንድንሰማ አበረታታችኋለሁ ወዳጆች። ይህ የቤት ስራ ያልነው ነገር የቤት ስራ ማይሆንበት ዘመን አለ። ይሄ መቼ ይፈታል ብለን የምንሰጋው ነገር ምናልባት መፈታቱ እንኳን ህይወታችን ላይ ትርጉም የማይኖረው ጊዜ አለ። ታውቃላችሁ በሰማይ ውስንነት ያለው የተሰነካከለ አይነት ሰው የለም በሰማይ። በክርስቶስ ሁሉም ፐርፌክት ነውና ከዛ ቀድሞ የሚያስጨንቀን ነገር ብዙ ነው። የሚያስጨንቃችሁን በሱ ላይ ጣሉት ያለውን ጌታ እየወደዱ መኖር ግን ከሁሉ በላይ ዋነኛ ነገር መሆን አለበት። ከዚህ ጋር ተያይዞ በሉቃስ ምዕራፍ 7 ላይ ያለን አንድ ታሪክ አንስተን የእግዚአብሔርን ቃል እንጋራለን። በተለይ ከቁጥር 39 ጀምሮ ወይ ከ38 ጀምሮ ላንብቦ እስከ መጨረሻ የእግዚአብሔር ቃል እንዲህ ይላል። በስተኋላም በእግሩ አጠገብ ቆማ እያለቀሰች በእንባዋ እግሩን ታርስ ጀመረች። በራስ ፀጉሯም ታብሰው እግሩንም ትስመው ሽቶም ትቀባው ነበረች። የጠራውን ፈሪሳዊ አይቶ ይህ ነቢይ ቢሆን ይህች የምትዳስሰው ሴት ማን እንደሆነች እንዴትስ እንደነበረች ባወቀ ነበር። ነቢይ የሚለኩበት መንገድ ነው እንግዲህ። ኃጢአተኛ ናትና ብሎ በልቡ አሰበ። ነገሩን ሰው በልቡ ይሄን ሊያስብ ይችላል ማለት በቃ የሚጻፍ ነገር ሊያስብ ይችላልና ይሄ በልቡ ያሰበውን ነገር ኢየሱስ መለሰ። ሃሌሉያ! በልብ የታሰበን ሐሳብ ይመልስ እግዚአብሔር። ኢየሱስም መልሶ ስምዖን ሆይ የምነግርህ ነገር አለኝ አለው። እሱ መምህር ሆይ ተናገር አለ። ለአንድ አበዳሪ 2 ተበዳሪዎች ነበሩት። በአንዱ 500 ዲናር ነበረበት፣ በሁለተኛውም 50። የሚከፍሉትን ቢያጡ ለሁለቱም ተወላቸው። እንግዲህ ከነርሱ አብልጦ የሚወደው ማናቸው ነው? ስምዖን መልሶ ብዙ የተተወለት ይመስለኛል አለ። እርሱም በእውነት ፈረድህ አለው። ወደ ሴቲቱም ዞር ብሎ ስምዖንን እንዲህ አለው፣ ይህች ሴት ታያለህ፣ ወደ ቤት ገባው፣ ውሃስ እንኳን ለእግሬ አላቀረፉልኝም። እርሷ ግን በእንባዋ እግሬን አራሰች፣ በጠጉሯም አበሰች። ጥያቄው ጌታ ስምዖን ጠይቀው ጥያቄ ሲሆን እንግዲህ ከነርሱ አብልጦ የሚወደው ማንኛው ነው ብሎ ጠየቀው። ጌታ ኢየሱስ ክርስቶስ ሲወደድ ደስ ይለዋል። ሲወደድ ደስ የሚለው የፍቅር ጥም ስላለበት ግን አይደለም። እኛ እሱን በመውደዳችን በመንግስቱ ላይ የሚጨመር ምንም ነገር የለም እውነት ለመናገር። ምክንያቱም እኛ ሳንኖር እሱ የጸናች ዘላለማዊ መንግስት ነበረው። ጌታ ኢየሱስ ክርስቶስ በትክክል ሲወደድና ከፍቅር የመነጨ መስዋዕትነት ያለበት ህይወት ሲኖርለት ደስ የሚለው ያ ፍቅር እንዲሁ ስለማያመነጭ ነው። እሱ አስቀድሞ ወዶናልና እኛ ደግሞ እንወደዋለን ስለሚል የሱ ፍቅር ምላሽ ስለሆነ የሱን ፍቅር በትክክል እንደተረዳን ስለሚያስረዳ አንዱ ምክንያት ብዙ እንደተደረገልን እንደገባን የሚያውቀው ብዙ ስንወድ ነው። ከዛ ሴት ያነሰ ነገር ለኛም አልተደረገልንም እውነት ለመናገር። በህይወታችን ዘመን እግዚአብሔር ምንም ሲያደርግልን ውሎ ሲያደርግልን ቢያድር ካደረገልን በላይ ሊያደርግልን አይችልም። በተለይ ከመዳናችን በላይ ከዛ በላይ ሊያደርግ የማይችለው አቅም ስላጣ ሳይሆን ሊያደርግ ከሚችለው ነገር ትልቁ አንድያ ልጁን ሰጥቶ በልጁ ሞት ለኛ ህይወት፣ በልጁ ውርደት ለኛ ክብር፣ በልጁ ቁስል ለኛ ፈውስን መስጠት ስለሆነ ይህን ሐሳብ ይዘን በጣም ጥቂት ዘመን እንደቀረው ሰው እያሰብን ቅድም እንዳነሳሁት የእግዚአብሔርን ቃል አንድ ባንድ ያነበብኩትን ለማየት እንሞክራለን። ጌታ ኢየሱስ ክርስቶስ በገባበት ቤት ውስጥ በተለይ 1-2 ቁጥር ከፍ ብላችሁ ስታነቡ ነው በዛ ከተማ ኃጢአተኛ በአንዲት ሴት በፈሪሳዊ ቤት በማዕድ እንደተቀመጠ ባወቀች ጊዜ ሽቱ የሞላበት የአልበስጥሮስ ብልቃጥ
አመጣች። ኢየሱስ ገብቷል። እሱ ባለበት ቦታ ያሉ ሰዎች ብዙዎቹ ተረጋግተው ምናልባት 10 ሰው ካለ 10 ጌታ ያለ ይመስል ሁሉም ወንበራቸውን ይዘው እንዴት እንደወደዳቸው ሳይረዱ ለዛ ፍቅር ምላሽ መስጠት ያቃታቸው እውነተኛ የሆነው ጌታ ኢየሱስና የሱ ፍቅር ያልገባቸው ሰዎች ስላልገባቸው በጌታ ዙፋን የመቀመጥነት መንገዶች ተቀመጡ በርከት ያሉ ሰዎች ነበሩ። ልክ እግራቸውን ባጠበ ጊዜ እንደሆነ ማለት ነው። 12 ደቀ መዛሙርት እግራቸውን ሲያጠቡ እኮ ማጠብ የሚገባቸው እነሱ ነበሩ። ግን ሁሉም ቁጭ ብሎ 13 ጌታ ነበር ቤት ውስጥ ያለው። ግን እውነተኛ የሆነው ጌታ ወርዶ ባሪያ ሆኖ ወገቡን ታጥቆ እግራቸውን አጥቦ በጨርቅ አብሶ የህይወትን ልክና ትህትና አሳያቸው። ልክ እንደዛ እዚህም ስፍራ ላይ ከኖርማል እንደነሱ ካለ አይሁዳዊ ጋር የሚቀመጡ እስኪመስላቸው ድረስ ምንም ሪአክሽን የለም። አንዳንድ ሰዎች ጌታ ኢየሱስ ክርስቶስ እንደዛ ያዩታል። እዛ የነበሩ ሰዎች በዛ መንገድ ቀሎባቸው ኖርማል ሆኖባቸው መካከላቸው የተገኘ እንግዳ ብቻ ሆኖባቸው እነሱ በማብላታቸው እሱ እንዲበላ በማድረጋቸው ደስ እየተሰኙ ዋናውን የምድርና የሰማይ ፈጣሪ ደግሞ የሰው ልጅ ውድ ስጦታ አስቀምጠው እንደ አንድ ሌላ እንግዳ አስበው በማዕድ አብረው ተቀመጡ። በምድር ላይ በነበረ ጊዜ ኢየሱስ ክርስቶስ ይርበው ነበር እንጂ መብላት አስገዳጅነት አልነበረው። እርቦት ከተማ ሄዳችሁ ምግብ ግዙ ብሎ ምግቡን ገዝተው ሲመጡ በቃኝ የምበላው ሌላ ምግብ አለኝ አባቴን ፍቃድ ሲፈጸም ማየት ነው ብሎ አንድ ሰው ጌታን ሲቀበል ሆዱ ይሞላ ነበር ጌታ። ያን ያህል እነሱ ገዝተው ቢመጡት ምግብ ላይ ዲፔንድ የሚያደርግ አይደለም። ጠምቶት ባለበት ጊዜ ውሃ ስጭኝ ብሏት ነገር ስታበላበት እሷን ለማፍረዳት በሄደበት መንገድ ላይ ውሃውን ሰጠጣ። በቃ እሷ ስትድን ረክቶ ነበር። በቤታቸው ጋብዞ ምግብ ሲያበሉ ትልቅ ነገር እንዳደረጉ ያስቡ ነበር ሰዎች። ያ በደንብ ፈገግ የሚያሰኘው ይመስላቸው ነበረ። ምናልባት ከሄደ በኋላ በላ ነው ብሎ ሊያወሩም ይችላሉ። ጌታ ግን ሲፈልግ በምድረ በዳ ይሄው ጌታ እነሱ ቤት ገብቶ ማዕድ ላይ የተቀመጠው ጌታ መለስ ብትል እስራኤላውያንን 40 ዓመት ከሰማይ ምግብ እያወረደ ይመግባቸው የነበረ ጌታ። በአዲስ ኪዳንም እጃቸው ያለው ዳቦ አብዝቶ በሁለት አሳና 5 እንጀራ 5000 ሰው መግበው 12 መሶብ የሚተርፍበትን ጊዜ ደግሞ ታገኛላችሁ። ሜጀር አይደለም በእነሱ ጋር ከማዕድ ጋር መቀመጥ። በውስጡ ያለውን ነገር በትክክል ስላልተረዱ እነሱ እዛ ጋር ነውና እንዳልተረዱ የምታውቁት እነሱ ውስጥ እያሉ ያልተረዱትን ነገር ውጭ ያለች አንዲት ኃጢአተኛ ተረዳች። እነሆ በዚያች ከተማ ኃጢአተኛ የነበረች አንድ ሴት ነበረች። ኧረ ኢየሱስ ያድናል። ኃጢአተኛ የነበረች ጻድቅ ነን ብሎ አብሮ ማዕድ ከተቀመጡ የተሻለ ጌታ ነው የምትረዳ። አንዳንዴ መጽሐፍ ቅዱስ በጣም ከሚያስደነግጠኝ ቃል መካከል ዘፋኞችና መንዘራዎች መጥተው ይቀድማቸዋል ሲል በጣም ሾክ እኮ ነው። ኢየሱስ አብረን ማኪያቶ የምንጠጣው ጓደኛ አይደለም። አዎ ይቻላል። ካልሆነ እኔም እየቀዳው ስለሆነ በማይክ ችግር የለውም መላክ ይችላል። ግን አንተም ቅዳሽ በቃ ጥሩ ነው። ሁለታችንም እንቀጥል። ስለዚህ አክሰሱን አግኝተው ያገኙትን አክሰስ ሪስፔክት ማድረግ የሚችሉበት አቅም ያልነበራቸው በፍቅር በእግሩ ስር እንደሷ ማድረግ ያልቻሉበት ምክንያት የእሱን ፍቅር ስላልተረዱ። ምክንያቱም መጽሐፍ ሲናገር እሱ አስቀድሞ ወዶናልና እኛ ደግሞ እንወዳለን ስለሚል የኛ ፍቅር የእሱ ፍቅር ምላሽ ወይም ሪፍሌክሽን ነጸብራቅ ነው። ግን ያኛው እስካልገባን ድረስ የተሰራልን ስራ የወደድን ነገር እስካልገባን ድረስ አብረን ቁጭ ብለን ማዕድ ተካፍለን አብረን ምሳ በልተን እንለያይ። ጌታ ኢየሱስ ጋር እኮ እየተጋፉ የነበሩ 12 ደቀ መዛሙርትና ሌሎች ነበሩ። እየተጋፉ ያለ አንድ ሰው ነካኝ ብሎ ያውቃል እሱ። ይሄ ሁሉ ሰው ሲጋፋ አንድ ሰው ነካኝ እንደተላልተለት ነው አነካኩ ይለያል ያለ። ውስጥ ያሉት አብረው የተቀመጡት የሚጎራረሱት ሰዎች የእሱን ፕሬዘንስ እና ለሱ ፕሬዘንስ የሚገባውን ነገር ምላሽ መስጠት ባልቻሉበት ጊዜ ውስጥ ያልነበረች አንዲት ሴት በዛች ከተማ የምትታወቀው በኃጢአቷ የነበረች በከተማው ኃጢአተኛ የነበረች አንዲት ሴት ነበረች።
ተብሎ ጻፈ። ሶሪ አንድ ጊዜ ይቅርታ ስልክ ገብቶ ነው። በከተማዋ የነበረች አንዲት ሴት የምትታወቅበት መታወቂያ ኃጢአተኛ የሚል የሆነ ድንገት በሩን ብርግድ አድርጋ ገባች። የመጣችበት ምክንያት እሱ በዛ እንደተቀመጠ ሰምታ፣ እሷ ውጭ ሆና ውስጥ እንዳለ ሰምታ ስትመጣ ያልሰሙ በአይናቸው የእሱን መገኘት ያዩ ሰዎች ግን ኖርማል ነበሩ። በሕይወታችሁ ዘመን ከጌታ ጋር ያላችሁ ጉዞ ኖርማል ከሆነ መለስ ብሎ ጌታ ሆይ አይኖችን ክፈትልኝ ብሎ መጸለይ የሚያስፈልግበት ክሪቲካል ታይም። በእኛና በጌታ መካከል ያለ ህብረት እሱ እኛ ባለ ጉዳይ እሱ ጉዳይ ፈጻሚ ብቻ አይደለም። እሱ የህይወታችን ጌታ ነው፣ የነፍሳችን ባለቤት ነው። ሞታችንን የሞተ ውርደታችንን የተዋረደ ቁስላችንን የቆሰለ ድካማችንን ደከመ ረሃባችንን የተራበ እርቃናችንን እርቃኑን በመሆን ዋጋ የከፈለ አብረን ማዕድ ከመጋራት ባለፈ ከሱ የተነሳ የሆነን ነገር እያሰበን በፊቱ ጠረኑን አውቀን ሴንሲቲቭ የምንሆንለት ጌታ ነው። ኖርማል ሲሆን ክርስትና ጥሩ አይደለም። ራሳችንን ለምንወቅስበት እንትን አረንጅ ያደረኩን ሳይሆን እንዴት ኖርማል ይሆናል ብለን ማሰብ ጥሩ። አንድ ጊዜ አንድ ወንድም አሁን በሙሉ ጊዜ ያገለግላልና 5ኛ ዓመት ኤሌክትሪካል ኢንጂነሪንግ ሲማር መጣና አቤ ያለኝ መንፈስ ቅዱስ ተሞልቻለሁ፣ ግን ቃሉ ሲናገር መንፈስ ቅዱስ በእናንተ ላይ በመጣ ጊዜ ኃይልን ትቀበላላችሁ ከዛም ትመሰክራላችሁ ነው የሚለው። ከተሞላሁበት ጊዜ ጀምሮ ስመሰክር ራሴን አላገኘሁትም። ስለዚህ የተቀበልኩት መንፈስ የማን መንፈስ ነው አለኝ። በጣም ደነገጥኩት። ያ መንፈስ ከእግዚአብሔር አይደለም ብዬ ለመናገር አያስደፍረኝም ስላልመሰከረ፣ ግን ጥያቄው በጣም ብስለት ያለበት ጥያቄ ነው። ከተሞላ በኋላ ለምን አልመሰክርም ብሎ ማይጠይቅ ሰው ሊመሰክር አይችልም። ካለበት ቦታ ጋር የሚስማማ ሰው እግዚአብሔር ለተበለት ቦታ መሄድ አይችልም። በመርከብ ላይ የሄደ እያለ ጌታን ታምኖ ውሃ የሚረግጠው ጴጥሮስ ይሻላል ቢሰጥም እንኳን መርከብ ውስጥ ተቀምጠው በኮንፈርታቸው ዞ ከሚለው። እኚህ ፈሪሳውያን በመካከላቸው ቁጭ ብሎ ገብቶ ከነሱ ላይ በማዕድ ተቀምጦ እያለ ያልተረዱትን ነገር ከውጭ ያለች ነገሩን የሰማች እንዳለ በዛ ያወቀች ሴት ስትመጣ አብራ ተቀምጣ ማዕድ ለመብላት አይደለም፣ ለመሳሳቅ አይደለም፣ ኖርማሊ እንደ አንድ ሰው ቆጥሮ አይደለም፣ ቤስት የሚባለውን ነገር ውድ የሆነ ያው መንፈሳዊ መልእክት ያለው ፕሮፌቲክ ሲግኒፊካንስ ያለውን ነገር ይዛገባች ሽቱ የሞላበት የአልበስጥሮስ ብልቃጥ አመጣችን። ኢየሱስ ሲባል ሰው ደንገጥ ሲል በቃ ጥሩ ፍሎ እያደረገ ለኢየሱስ ሲባል የማይሳሳ ሲሆን ጊዜውም ቢሆን እድሜውም ቢሆን ገንዘቡም ቢሆን ቤቱም ቢሆን ልጆቹም ቢሆን ቀንበር ለመጫን አይደለም። ጥጉን ካየን በኋላ ደግሞ የረዳ እግዚአብሔር ጸጋ እንዴት እንደመጣ ስለምናይ ኢትስ ኦኬ። የእምነት አባቶቻችን የምንላቸውና አብርሃም አምነው ጽድቅ ሆኖ የተቆጠረላቸው ብቻ ሳይሆን አንድያ ልጃቸውን ለመሰዋት ሬዲ ሆኑ ነበሩ። ለዚህ ጌታ ለኢየሱስ ሲሆን ምንም ለማድረግ ሬዲ ነበሩ። ታውቃላችሁ፣ አብርሃም የታመመን በሚፈውስ አምላክ አይደለም ያመነው፣ የሌለን እንዳለ አድርጎ በሚጠራ ለሙታን ሕይወትን በሚሰጥ ነው የሚለው። ባርደው እንኳን እንደገና ሕያው መሆን ይችላል የሚል እምነት ነበር። ግን ባይሆንም ከሰጪው አይበልጥብኝም ብሎ በሰጪው ፊት የአልበስጥሮስ ሽቶ ብልቃጡን ይዞ የመቅረብ ያህል አይነት ነው። አንድ ጊዜ ውስጣችሁ እግዚአብሔር ያስቀመጠውን ነገርና ያን ነገር በተመለከተ ሰው የሚቀበልበትን መንገድ ስታዩ አንዳንዴ እንባ ነው የሚቀራችሁ እንደ አገልጋይ። ይሄ ግን አገልጋይ አይደለም። ይሄ የአገልጋዮች ጌታ ከሱ እውቀት ከፍለን የምናውቅ ከሱ ጥበብ ከፍለን የተጋራን ከሱ መንፈስ የጠጣን ሰዎች ከብዙ ጉልበታችን ጋር የምናገለግል እንዲህ የምናስብበት ጊዜ የሚፈጠር ሆነ። እሱ ግን ህይወት ነው።
በሱ ፋንታ ሆናችሁ የሆነ ቤት ብትገቡና የመጨረሻ ከእናንተ ጋር ማድረግ የሚችሉት ነገር አብሮ ማዕድ ማጋራት ሲሆን አንገት የሚያስደፋ ኖርማል ያደረጉት የሆነላቸውን ነገር የወደዳቸውን ፍቅር ስለነሱ ብሎ መጥቶ ማዕከላቸው ሲሆን ምናልባት ከነማዳም ቤት ወጥቶ የመጣ መስሏቸው ነው። እሱ ከሰማይ እንደመጣ የመጣበት ምክንያት ደግሞ እነሱ እንደሆኑ አላሰቡም። እና ኃጢአተኛ ሴት ግን ኃጢአተኛ የነበረች ሴት የሆነ ሳይሆን የነበረች ሴት ታሪኳ እንደዛ የነበረ ሴት እነሱ በሚያውቋት ምናልባት በብዙ መንገድ ከርኩሰት ጋር የሚያዝ ነገር ያላት ሴት ያንን ኃጢአቷን በተመለከተ አንዳች ነገር ያደረግላትን ያንን እውነተኛ ወዳጅ በፈሪሳውያን ቤት በማዕድ እንደተቀመጠ ስታውቅ እስኪወጣ መጠበቅ አልፈለገችም። ታሪኳን በሚያውቁ ሰዎች ፊት እሱ ጋር መቅረብ አልከበዳትም። አብራ ገብታ ማዕድ ተቀምጣ ሲያልቀላለች። እነሱ እንጀራ ይቆርሳሉ፣ እሷ የአልበስጥሮስ ሽቶ ብልቃጥ ትሰብራለች። እነሱ ይጎራረሳሉ፣ እሷ ስለዛ ብዙ ጉዳይ የላትም። ከእግሩ ስር ሆና ያንን ውድ ሽቶ መስበር ለእሷ ክብር ነው። ደቀ መዛሙርቱ አንዳንዱ ያልተረዱትን ነገር አደረገችው። ልክ ይሁዳ ይሄ የሚያክል ውድ ሽቶ እንዲህ ከሚደረግ ለድሆች ተሽጦ ቢሰጥ ምናምን ብሎ ሌላ አቃቂር የሚያወጣ ደቀ መዝሙር አለ። እቺ ግን ደቀ መዝሙር አልተባለችም፣ ሐዋርያ አልተባለችም፣ ፈሪሳዊ አይደለችም። ጀስት ትላንት ታሪኳ ኃጢአተኛ የሆነ በክርስቶስ ግን ኃጢአቱ የተሻረላት በደሙ ሕይወት ያገኘች የታጠበች ወይ ደግሞ ሊሰራ ባለው ስራ አስቀድሞ እግዚአብሔር አምላክ እሷን የጎበኛት አስደናቂ የእግዚአብሔር ምሕረት እንደበዛላት የገባትና ለዛ ምላሽ ውድ የሆነው ነገር ለመስጠት እማትሳሳት ራሷን ለጌታ ስለሰጠች የሷም የጌታ እንደሆነ የምታውቅ ካልኩሌት እማታደር በጌታ ፊት መዋረድ ካለባት፣ መውደቅ ካለባት፣ ማልቀስ ካለባት፣ እግሩን በጸሎት ማበስ ካለባት፣ ምንም ማድረግ ካለባት ያ እንኳን ከገለጠላት ለሷ ትልቅ ክብር እንደሆነ የሚሰማት ግን ኃጢአተኛ የነበረች ሲል የነበረችዋን የቀየረው እሱ ነው። ያ ማለት እንዴት እንደወደዳት ያወቀች ጌታ ኢየሱስ ክርስቶስ አንዳንድ ጊዜ ከንግግራችን በላይ የሚረዳው ወይም የሚገባው ድርጊታችን ነው። ጌታ ሆይ በጣም ወድሃለሁ ብለን ልንዘምር እንችላለን፣ መጥፎ አይደለም እሱ። ግን የሚወደኝ ቢኖር ብሎ ደግሞ ያስቀምጠው ነገር አለ ጌታ። ጌታን የሚወድ ሰው እወደዋለሁ ብሎ ይዘምራል። ግን በህይወቱ ላይ በእርግጥ እንደሚወደው እናንተ እኔ ኖርማል ሲሆን አጠገቤ ላይ እሱ አብኖርማል ሲሆን ሳይ ይሄ በቃ ያው በማይመች ሁኔታ እንደዛ ነው። ሲስ በስተኋላው በእግሩ አጠገብ ቆመች። ምናልባት በዚያን ጊዜ አይሁዶች የሚመገቡበት ስርዓት ጎዳቸው ተኝቶ ይሆናል ብሎ የሚናገሩ መጽሐፍ ቅዱስ ሰዎች አሉ። ምግብ ስትበሉ ከኋላ አንድ ሰው መጥቶ እግራችሁን ካገኘ እንደዛ ነው። ሱፖዚሽኑ ዛት እንትን ነው። ግን እነሱ ማዕድ ጋር ተቀምጧል፣ እሷ እግሩ ጋር ቆማለች። ምንም የሚያስለቅሳት አልገጠማትም። እንጉርጉሮ እንድታደርግ የሚያደርጋት ነገር ህይወቷ ላይ አላስታወሰችም። መለስ ብላ ግን እንዴት እንደተወደደች ኃጢአተኛ የነበረች እንደሆነችና አሁን ምሕረት እንዳገኘች ስታስብ ግን እያለቀሰች በእንባዋ እግሩን ታብስ ጀመረች። በእነሱ አገር ካልቸር ምናልባት ብዙ ነገር ጥሳ ሊሆን ይችላል። ካልቸር አልያዛትም። አንዳንድ ሰዎች ታውቃላችሁ ኃጢአተኛ ጻድቅን ከነካ ጻድቁን ኃጢአተኛ ያደርጋል የሚል አስተምሮ ማለት ያን ሁሉ አለፈች። ልክ ማርቆስ ወንጌል ላይ ያጣሪያውን ገንጥሎ ያስገቡትን ሽባ ብትመለከቱ ሰዎች ከቦት ስለነበረ ቤቱን ማለፍ ስላልቻሉ የሰው ቤት ጣሪያ ገነጠሉት። ጣሪያ ገንጥለው በጣሪያ በኩል ጌታ እግር ስር ሲያስቀምጡ ጌታ ሕገ ወጥነታቸውን አይቶ አይደለም እምነታቸውን አይቶ ፈውሷቸው። አንዳንድ ስለ ጌታ ያላችሁ እይታ እንደዛ ነው ያደርጋቸው። ስለ
ስለገነጠላችሁ የሚደርስባችሁን ነገር ሪስክ ወስዳችሁ ግን ፍቅራችሁ ሳትገልጡ እንደማትመለሱ ለነፍሳችሁ የምትነጉበት ህይወት ውስጥ ያስገባችኋል። ይቺ በስተኋላው ቆማ ሰው ምግብ ይበላል። የምግቡን ስነ ስርዓት እንዳወቀች ያላሰበችም ሴቶና ወንድን እንደስትነካ የሚሰማ ስሜት የለም። ከዚህ ቀደም የሚያውቃት ታሪኳ እሱ ጋር መቅረቡ እንዳለባት ማያስቡ ሰዎች አሉ። እሱ ግን እንዳልሰጣትም እሷ አንድ ነገር ታውቃለች። ኃጢአተኛ የነበረች ነች። አሁን ግን ኃጢአቷ በክርስቶስ ኢየሱስ ምሕረት ተሽሮላት ከእሷ ያነሰ የዳነ መካከላችን ማንም የለም ወዳጆች። የእሷ እንደውም ሊሆን ባለው ሊፈስ ባለው ደም ቀድማ ጌታ የጎበኛት ነች። እኛ ግን በፈሰሰው ደም የተረጋገጠው በአፍ እስረኛ በገባው ከዛ ደም መታጠብ የተነሳ መንፈስ ቅዱስ ውስጣችን ገብቶ የልዑል አምላክ ማደሪያዎች የሆነ እኛ ማዕድ እንደሚበሉት ከጌታ ጋር ፍሬንድ ነገር የሆነ ኖርማል ባልንጀራ ነገር መሆን ስንጀምር መለስ ብለን እግዚአብሔር አምላክ ሆይ this is not normal ያደረክልኝ ነገር ቁጭ አድርጎ ካንተ ጋር ማዕድ ያስበላኝ ሳይሆን እግር ላይ በእምባይ እያለቀስኩኝ እግርህን እያራስኩኝ በፀጉር የማበስበት ነው። እንደዚህ ሴት ገፍትሮ መሄድ አለበት። ምናልባት ያደረገችውን ነገር ያወቀችው ካደረገች በኋላም ጭምር ሊሆን ይችላል። በስተኋላ በእግሩ አጠገብ ቆመች። የሆነ የጠየቀችው ፐርሚሽን የለም። እምባ ቀደማት። ስትገባና ስትቆም በደስታ ላይ ቆመችው። የነፍሷ ባለቤት የነፍሷ ዳኝ ከርኩሰት ታደጋት፣ ከአመፅ ያወጣት፣ ከቁሸት ያነጻት፣ የማራት ሰዎች በናቋት ጊዜ ያከበራት ጌታ አጠገብ ስትደርስ ፈንቅሎ ውስጥ እንባዋ እግሩን የሚያርስ የእንባ ልክ ነው ከዓይኗ ሲፈስ ነበር። ወዳጆቼ ምንም የማይመስለን ከሆነ ጌታ ሆይ መልሰኝ፣ ወደ ፍቅርህ ቅኝት መልሰኝ፣ ያልክልኝን ተረድቼ ምላሽ እንድሰጥ እርዳኝ ብለን ከየትኛውም በላይ በጌታ ፊት የምንቃትትበት ሪል ታይም ቢያታይም ነው። በእግሩ አጠገብ ቆማ እንባ ቀደም፣ እግሩ መራስ ጀመረ። ኢሚዲየትሊ ደግሞ ፎጣ አልፈለገችም፣ በፀጉሯ ግን ማበስ ጀመረች። እግሩን ትስመው ነበር፣ ሽቶም ትቀባው ነበረች። አላውቅም እንዴት እንደዚህ አይነት የላይፍ ኤክስፒሪየንስ ምን ያህል ጊዜ በውስጣችን አልፎ እንደሚያውቅ። የሆነ የሃይማኖት ያስቀየረን በሰማይ በዙፋኑ የተቀመጠ ፐርሰን ምናምን ከሆነ የእግዚአብሔርን መንግስት ያው በሱ ስራ ነው እሱ ጋር ጥያቄ የለንም። ግን ክርስትናን ግማሹን ነው እየኖርን ያለ ነው። ክርስትና ጳውሎስ እብዶች ብንሆን እንዳለው ያደረገልን እያሰብን የእብድ አይነት ምላሽ ለሱ የምንሰጥበት ህይወት ነው ክርስትና። እንደዛ አይነት ህይወት ነው ያለኝ። እንደዛ አይነት ህይወት ነው ክርስትና። የደስታ እንባ ከዓይናችን መቼ እንደፈለቀ ሳናውቅ በእንባ እግሩን አርሰን በፀጉራችን አብሰን እግሩን እየሳምን ሽቶ እንድንቀባ የሚያደርግ አስደናቂ ስራ የሰራልን አንድ አካል አለ። ስሙ ኢየሱስ ክርስቶስ ይባላል። ቁስላችንን ቆስሏል፣ ውርደታችንን ተዋርዷል፣ ሞታችንን ሞቷል፣ ዕዳችንን ከፍሏል። ሰው የናቀንን አክብሮናል፣ ሰው የጠላንን ወዶናል፣ ሰው ያገለልን አቅርቦናል፣ ሰው የጣልንን አንስቶናል። ከሱ ጋር የሚኖር ህይወት ነው ትክክለኛ ክርስትና። እቺ ሴት እንደዛ ስታደርግ ጌታን የጠራ ፈሪሳዊ አይቶ በልቡ ነው ያሰበው። አይገርምም? እንኳን እንደ ጌታ እንደ ነብይ ራሱ ጠረጠረው። ይህስ ነብይ ቢሆናል ይሄ ኖርማል፣ ይህ ነብይ ቢሆን። አንዳንድ ጊዜ ሰዎች ነብይ እንደሆናቸው የሚቀበሉ ስታነብሉላቸው ያልተነበያችሁ ለታ ያልሰማችሁ መስላችሁ
ያልተረዳችሁ ጊዜ ያልተናገራችሁ ጊዜ ያልተረዳችሁ ይመስላል። የእግዚአብሔር ባህሪ እንደዛ ነው። እግዚአብሔርን የሚመስሉ አገልጋዮች እንደዛ አይነት ነገር የላቸውም። የእግዚአብሔር ክብር ነገርን መሰወር ነው ይላል። የንጉሥ ክብር ነገርን መግለጥ ነው። እግዚአብሔርን እየመሰልን ስንሄድ ሞር ነገሩን ከመግለጥ በላይ ያ ነገር ቢገለጥ የሚመጣውን ውጤት ነው የምናየው። ትዝ ያላችሁም ጌታ ኢየሱስ ያችን ሴት ሂጂ ባልሽን ጥሪ አላት። እዛ በቃ አንቺ አመንዝራ ማለት እኮ ነገሩን የገለጠበትን ፌስ ስትመለከቱ እሷን የራሱ ገንዘብ በሚያደርግበት መንገድ እንጂ ውስጡ ያለውን ጊፍት ዴሞንስትሬት በሚያደርግበት መንገድ አለ። የሆነ ነገር ሰው እስክትነግሩት ድረስ ልክ የስነብ ቢሆን እንዳለው እንደዛ ነገር ሲሆን አንድ ጊዜ አንድ ሰው ለሆነ ለጉዞ ለጽልይ መጥቶ ያለንበት ቦታ ላይ ያን በተመለከተ በሚሄድበት የሚሆነው ነገር በሆነ መንገድ ሲነገረው በልቡ ሌላ ነገር አሰበ። ያሰበው ነገር ሲነገረው ሲከድ እግዚአብሔር ምልክት መጥቶ የሆነ ታሪክ ሆነና ኃጢአተኛ መሆኑን ቢያውቅ ኖሮ ነብይ ይሉት ነበረ፣ ስላላወቀ ነብይ አይደለም አሉ የሚል ስታንድ ነው እዚህ ጋር የሚያዝ። ያቺ ሴት ግን በዮሐንስ ምዕራፍ 4 ላለችው ኑና ጉዴን የነገረኝን እዩ ነው ያለችው። ጉዴን የነገረኝን እዩ ማለት ስለ ኢየሱስ አይደለም እያወራች ያለችው። ጉዴን የሚል ታሪክ አለ። ጉዷን እያወቀ ያወራታል። ጉዷን እያወቀ ጥያቄ መልስላታል። ጉዷን እያወቀ የወደዳታል። ጉዷን እያወቀ ራሱን የገለጠላትን ነው የመሰከረችው። ወላጆቼ ጉዳችንን እያወቀ ይወደዳል። ስላልተናገረ በመጣን ቀን ስላልኮነነ እንዲያርገሽ መጣሽ እንዲያርገ መጣ ስላለ የማያይ ነብይ አድርገን ከሳል ስተናል። ለዛ ነው ታውቃላችሁ ቤተክርስቲያንም ላይ አገልጋዩን ካልተነበየ ምእመኑን ካልተተነበየለት የተገለገለ ያገለገለ አይመስላችሁም። ጌታ ኢየሱስ ቬሪ ካልም ነው፣ የተረጋጋ። በምድር ላይ እንደ ጌታ ፍሪደም ሰምቷችሁ አብራችሁት የምትኖሩት ፐርሰን የለም። ኃጢአተኛ የነበረ ሴት መታ እየዳሰሰችው እግሩ ላይ በፀጉሯ እያበሰችው እንባዋን እያፈሰች ሽቶ መቀባት ትችላለች። ይህ የሚያፈናፍን ልብ ነው ያለው ጌታ። የትኛውንም ያህል ብትወራጩ ከሱ እስከማትወጡ ድረስ ጌታ እንደዛ ልብ ነው ያለው። ነብይ ቢሆን አሉ ይህች የምትዳስሰው ሴት ማን እንደሆነች እንዴትስ እንደነበረች ባወቀ ነበር። የነብይ መለኪያ ኤልሳ ነብይ አይደለም እንዴ? የሱነማይቷ ሴትዮ ልጅ በሞተ ጊዜ እኮ ይሄንን እግዚአብሔር ከኔ ለምን እንደሰወር አላውቅም ያለ ጌታ ግን ያውቅ ነበር። ግን ባታውቅ ራሱ ነብይነት ከዛ ጋር የሚገናኝም አለ። ትንቢት መናገር ሌላ ነገር፣ ነብይነት ሌላ ነገር። መጽሐፍ ቅዱስ ላይ አብርሃምን እግዚአብሔር ነብይ ነው ይጸልይልሃል ብሎ ለፈርዖን ሲናገር የቱ ጋር አብርሃም ትንቢት ተናገረ? ከመተንበይ በኋላ የሚሰጥ አፕሩቫል አይደለም ነብይ ሊተነበይ ይችላል፣ ግን የምንለከው መተንበዩ ማለት ነው። ትንቢትና ነብይነት ይለያያል። ነብይ ተነብያል፣ የተነበየው ግን ነብይ አይደለም። እዚህ ጋር እንግዲህ እቺ የምትዳፈው ማን እንደሆነች እንዴትስ እንደነበረች ባወቀ ነበር ብሎ ትናንት ታሪኳን አውቆ ዛሬ የሚተዋት አይነት አድርጎ ነው ያሰቡት። ጌታ ደግሞ ሰበብ ፈልጎ የሚገፋ ሳይሆን ሰበብ ፈልጎ የሚስብ። ሃሌሉያ። የትናንት ታሪካችን በውድቀት መሆኑን አይቶ የሚገፋ ሳይሆን ዛሬ እግሩ ስር መውደቃችንን አይቶ ሐሴት የሚያደርግ ነገራችንን ለመስራት ከትናንታችን ጋር የማይማከር። እኚህ ሰዎች ኃጢአተኛ እንደሆነች ያስባሉ። እውነት ለመናገር ግን ትልቁ ኃጢአተኛ እነሱ ነበሩ። ይህስ ነብይ ቢሆን ይህች የምትዳስሰው ሴት ማን እንደሆነች እንዴትስ እንደነበረች ባወቀ ነበረ። ኃጢአተኛ ናትና ብለው
በልቡ አሰበ። ከዚህ ጌታ ጋር ነው ተቀምጦ ማዕድ ይበሉት። ዓለም ሳይፈጠር ስለኛ የሚያውቅን ጌታ አጠገቡ ያለችን ሴት ታሪክ እንደማያውቅ እያሰቡ ነው ቤታቸው ላይ ጌታ እንዳስገቡ ያስቡት። ሁሉን የሚያውቀውን ጌታ የማያውቀው ሲምፕል ማንም ነቢይ ሊያውቀው የሚችል ነገር እንደማያውቅ እያሰቡ ነው አብረው ማዕድ የሚቆርሱት። እኔና እናንተ ወዳጆቼ መንፈስ ቅዱስ ቤታችን ላይ የመጣበት ዋነኛ ዓላማ ክርስቶስን በውስጣችን ማድመቅ ነው። እሱ ሲደምቅ የሰራው ስራ ይደምቃል። የሰራው ስራ ሲደምቅ አብኖርማል ነው የሚያደርገው። እንደ ኢዮብ ብዙ ጥያቄ ቢኖረን ጥያቄዎቻችንን ባስኬት ውስጥ ጥለን በፊቱ ሁሉን ታደርግ ዘንድ ቻይ ሀሳብ ከቶ እንደማይከለከል አወቅኩ ብለን እግዚአብሔር ፊት መገረም ነው እንጀምር። መዳናችን ሲገርመን አስበን ሳንጨርስ መትረፋችን ይገርመናል። አስበን ሳንጨርስ መፈወሳችን ይገርመናል። አስበን ሳንጨርስ ከሱ ጋር ድል ፋንታ ማግኘታችን ይገርመናል። አስበን ሳንጨርስ በውስጣችን መንፈስ ቅዱስ መኖር ይገርመናል። እንደተገረምን ነው ምነው ፐርስፔክቲቫችን ቢስተካከልና የሰራልን ስራ ይባላል። ነብይ ቢሆን ይህች የምትዳስሰው ሴት ማን እንደሆነች እንዴትስ እንደነበረች ባወቀ ነበር። እውነት ለመናገር ከነሱ ተኩራርተው አብሮ ማዕድ ከሚበሉት የተሻለ ጌታን የተረዳች የትናንት ታሪኳ ያልከለከላት አዲስ ታሪክ በሕይወቷ ላይ ጌታ እንዲጽፍ ፍቃድ የሰጠች ታሪኳ በክርስቶስ ደሙ ሳይፈስ አስቀድሞ የተጻፈ ምን እንደምታደርግ ግራ ገብቷት ማድረግ ከምትችለው ነገር ማልቀስ፣ በእንባ እግሩን ማበስ፣ በጠጉሯ ማበስ፣ እግሩን ማራስ፣ ያልበርጥሮስ ሽቶ ብልቃጥ ሰብሮ ሽቶ መቀባት፣ እሱም ራሱ አሐራካትም ግን ማድረግ የምትችለው ቢያንስ ይሄ እንደሆነ የምታስብ ሴት እናት። እውነተኛ ፍቅር የገባት ከሱ ጋር ማዕድ የሚቆርሱና ጌታን ጥቂት ነገር መለየት እንደማይችል ከሚያስቡ ሰዎች። የኔና የናንተ ጌታ የነፍሳችን ባለቤት የህይወታችን ጌታ ያንን ያስመለጠን የታደገን ክብራችንን በውርደቱ ያገኘን፣ ህይወታችንን በሞቱ ያገኘን፣ ፈውሳችንን በመገረፉ ቁስል ያገኘን፣ የእኛን ተቀጥቶ የእሱን ክብር የሰጠን፣ በእሱ ፊት ክብር ሊኖረን እማንችል ሰዎች ሆነን በፊቱ ልንቀርብ የተገባ ጌታ ነው ኢየሱስ። ልክ ፈሪሳዊም ብሎ ሲያስብ ጌታ መለሰ። ለዚህ ሀሳብ ምላሽ ሲናገር ለስምዖን የተናገረ የምነግርህ ነገር አለኝ አለው። እርሱም መምህር ሆይ ተናገር አለው ይላል። ጌታ ለሀሳብ ይመልሳል። ለሀሳብ ይመልሳል ጌታ። መንፈሳዊያንም ላይ ባይዘ ኮሚኒኬት የማያደርግ ነገር የለም። ትዝ ይላችኋል ጌታችን በረት ሊረግም በሄደ ጊዜ በለስቷን ተናገራት አይደለም ቃሉ። በደንብ ስታነቡት ጌታ መለሰ ነው የሚለው። ያማት የሆነ ከበለስቷ ሳይድ የመጣ ድምፅ አለ ማለት ነው። እዛ ጋር አልገባም። ፈሪሳውያንን ሲያስብ ስምዖን ብሎ ጠራውና የምነግርህ ነገር አለኝ አለው። ከዛ የነገረው ምሳሌ ስትሰሙ ለአንድ አበዳሪ ሁለት ተበዳሪዎች ነበሩት፣ ወይም አንድ አበዳሪ ለሁለት ሰዎች አበድሮ ነበር። ለአንዱ 500 ዲናር ለሁለተኛው ደግሞ 50 ዲናር። የሚከፍሉት ሁለቱም አጡና ለሁለቱም ተወላቸው። እንግዲህ ከነርሱ አብልጦ የሚወደው ማንኛው ነው ብሎ ጠየቀ። ስምዖንም መለሰ ብዙ የተተወለት ይመስለኛል አለ። ይሄ እውነት እኮ ነው። እርሱም እውነት ፈረድህ ነው ያለው። ከኛ መካከል ብዙ ያልተተወለት ማን አለ? የሚከፍሉት ቢያጡ የተወላቸው ለነሱ 500 ዲናር ነው። ለኛ ግን እኮ የምንከፍለው ብናጣ የተወለን የዘላለም ፍርድ የሚያስፈርድ በደል፣ በሲኦል የሚያቆይ ኃጢአት ነው። ከጌታ የሚለይ ውድቀት ነው። በራሳችን መንገድ ከፍለን ማንጨርሰው ጻድቅ የለም አንድ ሰኮንድ ተብሎ ተጻፈ። በውስጣችን መልካም ነገር የማይገኝብን ሰዎች ዕዳን የከፈለው እኮ የተወልን እኮ ማይተውን የተወልን እኮ ሰው ሊተወልን የማይችል መልአክ ሊተወልን የማይችል የሃይማኖት መሪዎች ጭምር ሊተወልን የማይችሉት ነው የተወልን።
ከ50ና ከ500 ዲናር ባለዕዳው ባለ 500 ዲናር ባለዕዳው ብዙ የተወለት ሊሆን ይችላል። ግን ከሁለቱም በላይ የኃጢአት ዕዳ የተወለት ሰው ይበልጣል። እውነት ፈረዳለሁ፣ ልክ ነህ ያልከው ነገር ትክክል ነው። ብዙ የተደረገለት ብዙ ይወዳል ጌታ። ስለዚህ እሱን መውደድ የተወደደን ነገር ከመረዳት የሚመነጭ የእግዚአብሔር ፍቅር ምላሽ እንጂ ከኛ የሚመነጭ አይደለም ብለን ብንወስድ ቢብሊካል ነው። ባይብልም ቃል በቃል እሱ አስቀድሞ ወዶናልና እኛ ደግሞ እንወዳለን የሚል ቃል አስቀምጦልናል። ከዚያ በኋላ ወደ ሴቲቱ ዞር ብሎ ስምዖን እንዲህ አለው፣ ይቺ ሴት ታያታለህ? እኔ ወደ ቤት ገባሁ፣ ውሃ እንኳን ለእግሬ አላቀረብክልኝ። እርሷ ግን በእንባዋ እግሬን አራሰች፣ በፀጉሯም አበሰች ይችላል። በውሃ ቢታጠብ በእንባ ቢታጠብ የጌታ እግር ላይ ለውጥ ስለሚያመጣ አይደለም። ግን ለአንተም ለእሷም የገለጥኩት ፍቅር በሁለታችሁ ዘንድ እኩል አለም የተረዳችሁት። ይሄ የሚታወቀው በሰጣችሁት ምላሽ። አንተ ዝም ብለህ ውሃ ቀርተህ ማምጣት ያልቻልክበት ቦታ ላይ እሷ ከዓይኗ የመቅዳት ያለቅ በእንባዋ እግሩን ማበስ፣ ዞር ብለህ ፎጣ ማምጣት የምትችለው ነገር በፀጉሯ ማበስ፣ በእንባዋ የማራስ እርምጃዋ ስትገባ አንተ ማድረግ የምትችለው ከዛ በታችውን ነገር ማድረግ አልቻልክም። ማድረግ ስንችል የማናደርገው ነገር ለጌታ መሆን ሲገባን የማንሆነው ነገር በዋናነት የሚገናኘው የሆነልንን ነገር ከተረዳንበት መንገድ ይቺ ሴት ታያታለህ? የመጣሁት አንተ ቤት ነው፣ የእሷ ቤት አይደለም። የገባሁት አንተ ቤት ነው፣ እሷ ቤት አይደለም። እኔ አንተ ቤት ገብቼ አንተ ቤት እንዳለው አውቃ አንተ ቤት የገባችው። አንተ ግን ቤት ድረስ መጥቼ ለእግሬ ውሃ አላቀረብኩልኝም። እሷ ግን እሷ ቤት ሳልመጣ ያለውበት ድረስ ፈልጋኝ መታ በእንባዋ እግሬ አረሳ፣ በጠጉሯ አበሰችኝ። የበለጠ ወደደችኝ፣ አብልጣ ወደደችኝ። ብዙ የተወደደ ብዙ ይወዳል። ከእናንተ መካከል ብዙ ያልተወደደ የለም። የተወደደበትን ፍቅር በተረዳ ልክ ግን ሰው ምላሽ ይሰጣል። እርሷ በእንባዋ እግሬን አራሰች፣ በጠጉሯ አበሰች ካለ በኋላ አንተ አልሳምኸኝም። እርሷ ግን ከገባሁ ጀምራ እግሬን በመሳም አላቋረጠች። ኖርማል አይደለሁም ለሷ እኔ። የሃይማኖት መሪ አይደለሁም ለሷ እኔ። ባለውለታዋ ነኝ፣ የህይወቷ ባለቤት ነኝ፣ የነፍሷ ዋስትና ነኝ፣ የተውኩላት ነኝ፣ ይቅር ያልኳት ነኝ፣ የማርኳት ነኝ። የህይወቷን ትርጉም እንድታገኝ ማድረግ የሚገባኝን ያደረኩላት ነኝ። ይህን ተረድታለች። ከዚህም የተነሳ አንድ ያልሳምከውን እግር እሷ ከገባው ጀምራ ከመሳም አላቋረጠችም። አንተ ራሴን ዘይት አልቀባም፣ እሷ ግን እግሬን ሽቶ ቀባች። ማድረግ የምትችለው ነገር ነበር። ያላደረግበት ሪዝን ታውቃለህ ምን እንደሆነ? ብዙ እንደተተወላል ነው የምታስበው፣ ብዙ ይቅር እንደተባልክ ነው የምታስበው። አንተም በተመለከተ ያለኝን ፍቅር ልክ ስላልተረዳ ሲምፕሊ ፒክ አድርገህ ከመደርደሪያ ላይ ዘይት መቀባት እንጂ ፀጉሬን፣ እሷ ግን ሽቶ ሰብራ፣ ውድ ሽቶ ሰብራ እግሬን ቀባች። ለምን እንደሆነ ሲናገር ቁጥር 47 ላይ ስለዚህ እልሃለሁ እጅግ ወዳለችና ብዙ ያለው ኃጢአቷ ተሰርዮላታል፣ ጥቂት ግን የሚሰረይለት ጥቂት ይወዳል ብሎ ነገሩ ከተሰረየልን ኃጢአት ልክ ጋር ነው የሚለካው። እዚህ ጋር ከዛ የተነሳ የተሰረየላታል የሚያለው እንግሊዝኛው ፎርጊቨን ሆናለች ነው። ጥቂት የተሰራለት ጥቂት እንደተሰራለት ጥቂት እንደተማረ ጥቂት እንደቀር እንደተባለ የሚያስብ ሰው ግን ጥቂት ነው የሚወደው። ለጌታ መስጠት ምላሽ ደግሞ ከምንወድበት ልክ ስለሚገናኝ
የምንወድበት ልክ በዚያ ልክ ነው አንደርስታንድ መደረግ ያለብን። ጌታ እንዴት እንደወደዳችሁ ለማወቅ በጌታ ፊት ጊዜ ብትወስዱ ያ ፍቅር በራሱ ምላሽ የሚያሰጥ ስለሆነ ራሳችሁን እየወደዳችሁ የምታገኙት። ያ ሳይገባችሁ ደግሞ የምታደርጉት ጥረት ከላይ ያለው እንደ ፈሪሳዊ የሆነ ማዕድ አቅርቦ አብሮ መቀመጥ ኖርማል ነው የሚያደርገው። እቺ ግን እንደተማረች ታውቃለች፣ ይቅር እንደተባለች ታውቃለች፣ እንደተብላት ታውቃለች፣ ይቅርታን እንዳገኘች ታውቃለች፣ እግዚአብሔር አምላክ ፊት ተቀባይነት እንደሆነላት ታውቃለች። ኃጢአተኛ እንደሆነች ያወቀች ተወደዳት። በዚያም ደግሞ ብዙ እንደተተወላት ከዚህ በኋላ ህይወቷ ለሱ ለመኖር የጨከነች አይነት ሴት ነች። ልክ ከዚህ በኋላ ያሉትም ለሱ እንጂ ለራሳቸው እንዳይኖሩ አንዱ ስለሁሉ ሞተ እንደሚል ጥቂት ግን የተሰራለት ጥቂት ይወዳል። ማናችንም ወዳጆቼ እግዚአብሔር ዘንድ ጥቂት ምሕረት አልተቀበልንም፣ ብዙ ምሕረት ነው የተቀበልነው። የተቀበልነው ምሕረት ግን የምንለካበት የምንረዳበት ልክ ግን ጥቂት እንደሆነ ልናስብ እንችላለን። ቀን አለና ከዛ በኋላ እርሷንም ኃጢአትሽ ተሰርዮልሻል አላት። እዛ ጋር ይሆናል ከዚህ ቀደም ተደርጎ አሁንም ሌላታ ላይ አክቲቭ ይሆናል። your sins are forgiven ያላት ፕሬዘንት ፐርፌክት ቴንስ ቀድሞ ተደርጎ ተጽዕኖ አሁን የሚለው ከሱ ጋር አብረው ማዕድ ተቀምጦ የነበሩ ኃጢአትን እንኳን የሚያሰሪ ማን ነው ይላሉ። ኃጢአት እንደሚያሰሪ ሳያውቁ ነበር አብረው ማዕድ መገቡት። እንኳን ይቅር እንዳላቸው ሊረዱ ሳይረዱት ሰዎች አብረው ረጅም ዘመን ሊቆዩ ይችላሉ። ሲረዱት ግን የሚረዱት መረዳት የሚጀምረው እንዴት ይቅር እንዳላቸው እንደተወላቸው በማሰብ ሲሆን ለሱ ምላሽ ለመስጠት አይቸግሩም። ከዛ በኋላ እንደ ፓወርፉል ተናገረ ጌታ። ሴቲቱን እምነትሽ አድኖሻል በሰላም ሂጂ ሲላት ሽቶ መስበርሽ አድኖሻል አይደለም ያለው፣ ማልቀስሽ አድኖሻል አይደለም ያለው፣ እግሬን በፀጉርሽ ማበስሽ አድኖሻል አይደለም ያለው። እሱ ያዳነሽ ነገር ሳይሆን ያዳነሽ እምነት ነው። ያዳነሽ እምነት ግን የዳንሽበትን ነገር የተተወልሽ ነገር ስለተረዳሽ ያን ሁሉ አስደርጎሻል። የአንቺ እምነት በስራ የተገለጠ እምነት፣ ከእምነት የተለየ ከስራ የተለየ እምነት ሞት ነው እንደሚል እግዚአብሔር ቃል። ያ ማለት ስራ ካልተጨመረበት ሙሉ አይሆንም ማለት ሳይሆን እምነት ሕያው ሲሆን ወደ ስራ ያስገባል። ስራ ከሌለ መለስ ብሎ እምነቱን ነው መጠየቅ ያለብን ማለት። ይሄ በዋናነት በጌታ አምነንበት እምነት የሚሰራም ሳይሆን ካመንን በኋላ ከሱ ጋር መኖር ህይወት ላይ ነው በዋናነት ፎከስ የሚያደርገው ፕራክቲካል ላይፍ ላይ ስለሆነ እምነት ይሻላል። ዛሬ እስቲ በእግዚአብሔር ፊት ጥቂት ነገር እያሰብን የእግዚአብሔርን እውነት ሼር እናደርጋለን። ኢየሱስ ክርስቶስ ጌታ ነው። ይሰማል ድምጼ? ይሰማል? እሺ ቴንክ ዩ። ስለዚህ አንድ ነገር እንድናስብ አበረታታችኋለሁ። እግዚአብሔር ክርስትናን ከሱ ጋር ያለንን ህብረት በሚጠራበት ስም ከጠራ ክርስትና ኮምፕሊኬትድ አይደለም፣ ውስብስብ አይደለም። ክርስትና እግዚአብሔርን እየወደዱ መኖር ነው። እግዚአብሔርን መውደድ ደግሞ የሚቻለው እግዚአብሔር እንዴት እንደወደደን በመረዳት ነው። ብዙ እንደተወደድን ሲገባን፣ ብዙ እንደተተወልን ሲገባን፣ ብዙ እንደተማርን ሲገባን፣ ብዙ መውደድ የዛ ፍሬ ነው የሚሆነው። ብዙ ሰዎች እግዚአብሔርን ወደው ለሱ የፍቅር ምላሽ መስጠት የሚቸገሩበት ምክንያት እግዚአብሔር እነሱን የወደደበትን ልክ ከግምት አስገብቶ አይደለም። በራሳቸው ጀምሮ እግዚአብሔር ፊት በብዙ ፍቅር መገለጥ እንደሚችሉ ያስባሉ። መጽሐፍ ቅዱስ ደግሞ እናንተ አልወደዳችሁኝም እኔ ወደድኳችሁ እንጂ እናንተ አልፈለጋችሁኝም እኔ ፈለግኳችሁ እንጂ እናንተ አልመረጣችሁኝም እኔ መረጥኳችሁ እንጂ እያለ እግዚአብሔር አምላክ የሚናገር አምላክ ነው።
በእግዚአብሔር ፊት እንዴት እንደማረን እንዴት እንደወደደን ሆን ብለን ከእግዚአብሔር ቃልና ከቃሉ ባለቤት ከመንፈስ ቅዱስ ነፍሳችን እንድትረዳ ስንዘረጋ የሆኑ ሰዎች ከጌታ ጋር መሆን ለነሱ ኖርማል ነው። አብሮ ይመገባሉ፣ ማዕድ ይቆርሳሉ። ግን ኃጢአትን ሊያስተሰርይ እንደሚችል አያውቁም። እውቀትን የማወቅ እንከን ያለበት ነብይ ቢሆን እቺ ሴት አይቀበላትም የሚል ጀጅመንት ውስጥ ይገባሉ። የተደረገላችሁ ግን ቢገባቸው ጀጅ የሚያደርግ ያድርግ፣ ያልገባው አይግባው፣ ከሱ ጋር ማዕድ የተቀመጠ ይቀመጥ፣ እንደዚህ ማተር። እኔ ግን አንድ ነገር አውቃለሁ፣ ኃጢአተኛ እንደነበርኩ አሁን ግን ምህረት እንዳገኘው ብላችሁ በእግሩ ፊት በእግዚአብሔር ፍቅርና ምህረት ተደነቃችሁ እንባችሁ መቼ እንዳመለጣችሁ ሳታውቁ እያለቀሳችሁ እግዚአብሔር የምታመልኩበት ብቻ ሳይሆን የፍቅር ምላሽ እየሰጣችሁ ውድ ነገራችሁን በፊቱ ለመስበር የምትዘጋጁበት መንገድ ላይ የሚያስገባ አስደናቂ ኃይል ያለው ፍቅር ነው እግዚአብሔር ፍቅር። ስንጀምር ያነሳነው ሀሳብ አንስቼ ላጠቃል። ከዚህ በኋላ ያላችሁ ዘመን ልክ እንደ ዳዊት ስንት ዘመን ቀረኝ ብላችሁ ጠይቃችሁ እግዚአብሔር እንደነገራችሁ አስባችሁ በዛ ባላችሁ ዘመን ምን ማድረግ እንደምትችሉ አስቡ። በቃ ጌታ ወደደን፣ ከወደደን በኋላ ዳን፣ ከዳን በኋላ በገዛ መንገዳችን እየሄድን የሆነ ቦታ ላይ ነገራችን ሲል እሱ የምንፈልግ ነው ብቻ አይደለም። ክርስትና ከሱ ጋር ካለ ፌሎሺፕ የሚመነጭ ህይወት ነው። ድላችን ራሱ ከእግዚአብሔር ፍቅር አትሞስፌር ውስጥ ወጥተን ስናገኘው ልክ ይሆናል። በረከታችን ከዛ ብርሃን ውስጥ ወጥተን ስናገኘው ትክክለኛ ነው። እግዚአብሔር በህይወታችን ዘመን ሁሉ በህይወታችን ውስጥ የሚጠማው በሰጠን ጸጋ ከምናሳየው የጸጋ ማኒፌስቴሽን በላይ በወደደን ፍቅር ተደንቀን የምንመልሰው የፍቅር ምላሽ ነው። እግዚአብሔር በህይወታችን ዘመን ውስጥ ከህይወታችን የሚጠብቀው ልክ ስንጀምር እንዳየነው እንደ ኤፌሶን ቤተክርስቲያን ትዕግስትን አይቻለሁ፣ ትጋትን አይቻለሁ፣ ክፉን እንደምትቃወም አይቻለሁ። ሐዋርያ ሳይሆኑ ሐዋርያን የሚሉት ለይተህ ሀብትምሽና ሆነ እንዳገኛቸው አይቻለሁ። ነገር ግን ምንቅፍ አለኝ የቀደመ ፍቅርን ትተሃል ሲለው ይህ ራሱ በሰጠን ጸጋ አገልግለን የሚገለጠው የኃይል ማኒፌስቴሽን ከሚያስደንቀው በላይ መወደዳችን ገርሞን ለዛ ፍቅር የምንሰጠው ምላሽ ነው ጌታ የሚያስደንቀው። ጌታ ኢየሱስ ክርስቶስ በምድር ላይ ያልተወልን ሸክም ዕዳ፣ ያላጠበን ቁሸት፣ ያልፈወሰን ህመም፣ ያላዳነን ሞት የለም። ብዙ የተደረገለት ብዙ የሚወድ ከሆነ ብዙ ያልተደረገለት መካከላችን ላይ የለም። አይኖቻችን ተከፍተው መንፈስ ቅዱስ ብርሃኑን አብርቶ ብዙ እንደተደረገለት ሰው ራሳችንን ቆጥረን ያደረገልንን ነገር በተረዳን በገባን ቁጥር እግዚአብሔር አምልኮን ሳይለን እያመለክነው እንገኛለን። የሚያስለቅስ ነገር ሳይነግረን ድንገት ሰው ተረጋግቶ እራት የሚበላበት ቤት ውስጥ ገብተን በእንባ አይኖቻችን ተሞልቶ ከእግሩ በታች ወድቅ ያለንን ውድ ነገር እግሩ ላይ ማፍሰስ እንችላለን። ጉባኤ ውስጥ ሁላችንም እንቆማለን ሳይባል ይሄን ጌታ ለማምለክ ቆመን ነው የምንገኝ። እስቲ እጆቻችን ከፍ አድርገን እናምልክ ሳይባል እጆቻችን ሁሉ ተዘርግተዋል። ጎትጓች ቀስቃሽ ሳያስፈልግ የሆነ ወደ መንፈስ ግቡ ሳይባል ኦልሬዲ መንፈስ ዓለም ላይ ገብተን እየተገረም እየተደነቀ አይኖቻችን በእንባ ይሞላል። ከጌታ ጋር መሆን መብት ሳይሆን ፕሪቪሌጅ እንደሆነ ይገባናል። ከዳንበት ጊዜ እየቆየን እየራቅን በመጣን ቁጥር መዳናችን ኤክስፓየር ዴት ያለው ይመስል የምንረሳ አይሆንም። ይልቁንም እንደተደነቅን ዘመናችን ያልቃል፣ እንደተገረምን ያልቃል። እጃችንን በአፋችን እንደጫል የሚገርመኝ ነገር አንዱ መዳኔ ነው እያለ ዘመናችን ክርስቶስ በሰራልን የማዳን ስራ እየተደነቀ ህይወታችን እንደተገረመ ዘመናችን ያልቃል። ወዳጆቼ ለማርያም ከተደረገው ያነሰ አልተደረገም። ለዚች ኃጢአተኛ ለተባለ ሴት
ከተተወላት ያነሰ ነገር አለ የተተወልን። እሷ እንደውም ሊመጣ ያለውን ነው። እኛ ግን የመጣውን የማዳኑን ስራ፣ የመገረፉን ቁስል፣ የተቆረሰ ስጋውን፣ የፈሰሰ ደሙን፣ በፈቃዱ አሳልፎ የሰጠውን ህይወቱን እየተመገብን የበላን የጠጣን ወደ ውስጣችን ያዋሃድን የእግዚአብሔር ልጅ ኢየሱስ ክርስቶስ የመስቀል ላይ ሲቃ ውጤቶች ነው። ህይወታችንን ለሱ ነው የሚገባው። ይሄ ፍቅር ገብቶ ምላሽ ስንሰጥ ብዙ በህይወታችን ላይ አቅም ያገኙ ነገሮች አቅም ያጣል። የከበዱን ነገሮች ከብደው መቀጠል አይችሉም። ከአባቱ ጋር ፌሎሺፕ ስለነበረው ብትወድቂ ጽዋ ከኔ ትለፍ፣ ግን ፍቃዴ ሳይሆን ፍቃዴውን ብሎ እንደተቀበለ ይሁዳ ሊገለው ሲፈልግ ማድረግ የፈለገውን ፈጥና አድርግ እንዳለው ወደ ሞት መሄድ እንደቸኮለ ከመስቀሉ በኋላ ያለውን ክብር እያሰበ መስቀሉን መከራ ይታገስ ነበር እንደሚል ህይወታችን በህይወታችን ላይ ከሚያልፉ ጥቃቅን ነገሮች የተነሳ ዲስትራክት ከመሆን ይልቅ ከእግዚአብሔር ፍቅር የተነሳ ያ ነገር እያለ መቀጠል የሚችልበትን አቅም፣ ጉልበት ያገኛል። እውነተኛ ክርስትና ህይወት ከዚህ ሲኖር ነው። ልክ ነው። ስሙ ጸሎት ስንጨርስ መጨረሻ ላይ ማሳረጊያ ብቻ አይሆንም። ያኔ የእግዚአብሔር ስም የጸና ግንብ ነው፣ ጻድቅ ወደ እሱ ሮጦ ከፍ ከፍ ይላል እንደሚል የምንሮጥበት ወደ እሱ ውስጡ የምንገባበት ተጫምተን ወደ ላይ ቆመን ከፍ የምንልበት ሰገነታችን አለ። ያኔ መገኘቱ አብረን ተቀምጠን እራት የምንበላበት ብቻ ሳይሆን ከእግሩ በታች የምንወድቅበት ይሆናል። እና ዮሐንስ ምድር ላይ በነበረ ጊዜ ደረቱ ላይ ተኝተው ያሳልፉ ነበር። ጌታ ግን በጣም ሲገባቸው ላይ መጽሐፍ ላይ በራእይ ሲያዩት እንደሞቱ ሰው የሆኑለት ጌታ እንደሆነ ሲገባል፣ ህይወታችን በእግዚአብሔር ፊት ለእግዚአብሔር ክብር የሰራውን ስራ እውቅና ሰጥቶ ምላሽ የሚሰጥ ህይወት ይኖራል። እሱ ህይወት አስደናቂ የእግዚአብሔር ልብ ያለበትና እግዚአብሔር ዘውትር በልጆቹ መካከል ማየት የሚፈልገው ህይወት ነው። እግዚአብሔር ይወደናል። የወደደንን ልክ በተረዳን ልክ ነው ግን ምላሽ መስጠት የምንችለው። ብዙ ወዶናል ወዳጆቼ፣ ብዙ ምሮናል ወዳጆቼ። ብዙ የተተወለት ብዙ ይወዳል እንዳለ በዚህ ቃል ላይ ብዙ አለመውደድ እስከማንችል ድረስ ከቁጥር የበዛ ምሕረት ምሮናል፣ ፍቅር አሳይቶናል። በእግዚአብሔር ፊት ያንን ፍቅር ለመረዳት ነፍሳችንን እያስገዛን አቅደንበት እንኳን ሳይሆን ያ ነገር ሲገባ ነው ወዲያው የሚመጣው የፍቅር ምላሽ ደግሞ ወደ እግሮቹ እንደሚፈስ እንባ፣ እግሮቹ እንደሚታበሱበት ጸጉር፣ በእግሩ ላይ እንደሚፈሰው ውድ ሽቶ ሆኖ በእግዚአብሔር ፊት ያገለግላል። ያኔ ክርስትና ዳገት አይሆንብን። እውነት ለመናገር ክርስትና ሸክም የሚሆን ህይወት አይደለም። ክርስትና ሐዋርያቱ መከራ እንኳን ከተቀበሉ በኋላ ስለ ክርስቶስ መከራ በመቀበላችን ደስ አለን የሚሉበት ህይወት ነው። ፍቅሩ ገብቶ ለዛ ምላሽ በመስጠት የምንኖር ሰዎች ከሆነ ከዛ በላይ ጉልበት ያለው ነገር ላይፋችን ላይ ሊመጣ ይችላል። ነገሩ ጉልበታም ነው። ከዛ በላይ ጉልበታም የሆነው የፍቅሩ ጥልቀት ገብቶ ለዛ ፍቅር ምላሽ መስጠት እናስበው። ላይፋችን ሁኔታው እያለ፣ ቻሌንጁ እያለ፣ ስቃይ እያለ፣ ጥያቄ እያለ ለጥያቄያችን ከምንፈልገው መልስ በላይ የዘላለም ህይወት መልስ እንደተመለሰው እግዚአብሔርን እያከበርን ለመኖር ዳገት አይሆንም። ዛሬ ይህንን ብዬ በዛው እንጨርሳለን። ተወደናል፣ ተምረናል፣ ይቅር ተብለናል። ብዙ ወዶናል፣ ብዙ ምሮናል፣ ብዙ ይቅር ብሎናል፣ ብዙ አድርጎልናል። ብዙ ከተደረገለት ደግሞ ብዙ ፍቅር ኤክስፔክት ይደረጋል። ያ ፍቅር የእግዚአብሔርን ዙፋን ትንሽ ከፍ ለማድረግ ስለሚጠቅማል። የእሱን ፍቅር የተረዳንበትን ልክ የሚያሳይ ትክክለኛ መለኪያ ነው። ዋጋ የከፈለበትን ልክ የተረዳንበትን ልክ የምናውቀው በምንሰጠው ምላሽ ወዳጆች፣ ያ ሲገባን የዳንበት ያመለጥንበት ነው ሲገባን ልኩ በምንሰጠው የፍቅር ምላሽ ይወሰናል። እሱ አስቀድሞ ወዶናልና እኛ ደግሞ
እንወዳለን ተብሎ ተጻፈ። እግዚአብሔር አምላክ ጸጋውን ያብዛልን። እስቲ እንጸልያለን በእግዚአብሔር ፊት። ጌታ መልካም አምላክ ነው።